እግዚአብሔር ይመስገን ገና ብዙ እንሰማለን፣ ገና ብዙ እናያለን። እግዚአብሔር እድሜና ጤና ይስጠን እንጂ አንዴ ኢየሱስ ክርስቶስን ይከተሉት የነበሩት ኢየሱስን እየተከተሉት ያው እንግዲህ ጉዞ ትንሽ ከበድ አለ። ኢየሱስም የሚናገረው ቃል ከበድ አላቸውና እንዲህ አሉት፣ ጌታ ሆይ አሉት፣ አንተን ተከተልንህ፣ ይሄን ሁሉ ጊዜ ካንተ ጋር ወጣን፣ ካንተ ጋር ገባን፣ ከእግር ስር ሆነን ተማረን፣ ግን ምን አገኘን ብለው ጠየቁት። ሲጠይቁት ዘወር ብሎ ይላል መጽሐፍ ቅዱስ ሲናገር፣ ዘወር ብሎ እንዲህ አላቸው፣ በምድር አለ 100 እጥፍ አላቸው፣ በሰማይ አለ የዘላለምን ሕይወት አግኝታችኋል። ይህንን ነገራቸው። በምድር 100 እጥፍ እንዳገኙ በሰማይ የዘላለም ሕይወትን እንዳገኙ ይህንን ነገራቸው። ሲነግራቸው በዚህ መካከል ለእንጀራ የተከተለ ነበረ፣ ለፈውስ የተከተለ ነበረ፣ ለብቻ የሆነ ጥያቄው እንዲመለስለት የተከተለ ሰው ነበር። ወደ ኋላ የመጡትን ዓላማ ተቀበለው የመጡትን እንትን ራእያቸውን ብቻ እዛ ጋር ድረስ የነበረውን ተቀበለው እስታክ አድርገው ተመለሱ። ከዛም በኋላ ዞር ብሎ እነ ጴጥሮስንም ጌታ ኢየሱስ ክርስቶስ እንደዚህ አለ፣ እናንተ ስትሄዱ ትወዳላችሁ ነው አለ። እናንተ ስትሄዱ ትወዳላችሁ ባለ ጊዜ ጴጥሮስ እንደዚህ አለ፣ ጌታ ሆይ አለ፣ ካንተ ወዴት እንሄዳለን? አንተ ጋር የሕይወት ቃል አለ አለ። ጌታ ለዘላለም ይባረክ። እንግዲህ የሕይወት ቃል እንዳለ አውቀው የተከተሉ ነበሩ፣ የሕይወት ቃል ደግሞ እንዳለ ሳያውቁ የተከተሉ ነበሩና ስለዚህ ወዳጆቼ፣ ወንድሞቼ እግዚአብሔርን ስንከተል ወይም ደግሞ ጌታን ስናመልከው ለምን እንድናመልከው አውቀን ብናመልክና ብንከተለው የተሻለ ነው የሚሆነው። ለሕይወት ነው። ምክንያቱም ለእንጀራ ከመጣን እንጀራው ሲሰጥ እንመለሳለን፣ ለፈውስ ከመጣን ፈውሳችን ከተሰጠን እንመለሳለን። ለሕይወት ከሆነ ግን እስከ ፍጻሜ ድረስ እንከተላለንና ከዚያም በኋላ ያለልን ድልና አክሊል ያ ለኛ በቂያችን ነው። ስለዚህ ለምን እንደምትከተሉ አውቃችሁ ተከተሉ። ጌታ ለዘላለም ይባረክ።